አርቲስት አንዱዓለም ጎሳ ከእጮኛው ሞት ጋር በተያያዘ ለጥያቄ በፖሊስ መጠራቱ ተነገረ። ሰላም ጤና ይስጥልኝ ውድና የተከበራችሁ ኢትዮጵያ ዴይሊ ተመልካቾቻችን፣ ለዛሬም አዳዲስ ወቅታዊና ጠቃሚ ባልናቸው መረጃዎቻችን መተናል። ይህንን ቻናል ሰብስክራይብ፣ ላይክ እና ሼር በማድረግ ወደ መረጃው እንለፍ። በኦሮምኛ ሙዚቃዎቹ የሚታወቀው አርቲስት አንዱዓለም ጎሳ ከእጮኛው ቀነኒ አዱኛ ሞት ጋር በተያያዘ በፖሊስ ጥያቄ እንደተደረገለት ተሰምቷል። በማህበራዊ ሚዲያ በርካታ ተከታዮች ያሏት ቀነኒ አዱኛ ማክሰኞ ጠዋት መሞቷን ተከትሎ በርካቶች ሀዘናቸውን ከመግለጽ ባሻገር የሞቷ ምክንያት እንዲጣራ እየጠየቁ ይገኛሉ። ፖሊስ በጉዳዩ ላይ እስካሁን አስተያየትም አልሰጠም። የቀነኒን ሞት ምክንያት ለማጣራት ከፖሊስ መረጃ ለማግኘት ያደረገው ጥረት አልተሳካም። የአርቲስት አንዱዓለም ማኔጀር ሌሊሳ ኢንድሪስ የአስክሬን ምርመራው በሚኒሊክ ሆስፒታል እንደሚደረግና የሟች የቀብር ስነ ስርዓት ረቡዕ እንደሚከናወን ለቢቢሲ አፋን ኦሮሞ ተናግሯል። ቀነኒ ከሚኖሩበት ህንጻ መውደቋንና ንጋት 11 ሰዓት አካባቢ መሞቷን ሌሊሳ ተናግሮ አንዱዓለምና ቤተሰቦቹ ወድቃ እንዳገኟት አስታውቀዋል። ሌሊሳ ንጋት 11 ሰዓት ስልክ ተደውሎ ቀነኒ ጉዳት ደርሶባት ሆስፒታል እንደገባች እንደተነገረው ገልጾ እስካሁን ባለው መረጃ መሰረት ከ5ኛ ፎቅ ወድቃ ነው የሞተችው፣ ሁኔታው ለማጣራት ምርመራ ተጀምሯል ብለዋል። ማኔጀሩ አክሎም በመኖሪያ ቤቱ አዲስ አበባ አራብሳ ሰንሻይን ተብሎ የሚታወቀው አካባቢ መሆኑን ጠቅሶ ጥንዶቹ በስፍራው ከ1 ዓመት በላይ መኖራቸው ተነግሯል። ከክስተቱ በኋላ አስክሬኗ በአቅራቢያው ወደሚገኘው ያኔት ወደ ተባለ ሆስፒታል መወሰዱን ገልጿል። እስከ ምሽት ድረስ ከቆየም በኋላ ፖሊስ መጥቶ አስክሬኑን ለምርመራ ወደ ሚኒሊክ ሆስፒታል ወሰደው። ቀጥሎ ሱሉልታ ወደሚገኙት ቤተሰቦቿ ተወስዷል። የቀብር ስነ ስርዓቷ በአዲስ አበባ ይፈጸማል። ሌሊሳ እንደሚለው አርቲስት አንዱዓለም በአሁኑ ወቅት ለምርመራ በፖሊስ ጣቢያ ነው የሚገኘው። አንዱዓለም ነው ወደ ሆስፒታል የወሰዳት። ፖሊስ መጥቶ ለምርመራ እሱን ይዞት ሄዷል። ከዚህ ውጪ በማህበራዊ ሚዲያ የሚሰራጩ ወሬዎች አሉባልታ ናቸው። አንዱዓለምን ወደ ፖሊስ ጣቢያ የወሰዱት ቃሉን ለመቀበል ነው ሲል አብራርቷል። ማኔጀሩ በማህበራዊ ሚዲያ የሚሰራጩ የተለያዩ መረጃዎች የተሳሳቱ ናቸው በማለት የወቀሰው ጉዳዩ እስኪጣራ ድረስ ሰዎች በትዕግስት እንዲጠባበቁ ጠይቋል። ጥንዶቹ በቅርቡ ትዳር የመመስረት እቅድ ነበራቸው ማኔጀሩ ለቢቢሲ ተናግሯል። ቢቢሲ ከቀነኒ ቤተሰቦች እንዲሁም ከአንዱዓለም ቤተሰቦችና ከፖሊስ ተጨማሪ መረጃ ለማግኘት ጥረት እያደረገ ነው። በኢንጂነሪንግ ዲግሪ ከአርባ ምንጭ ዩኒቨርሲቲ የተመረቀችው ቀነኒ በሞዴሊንግ፣ በማስታወቂያ ስራዎች፣ በማህበራዊ ሚዲያ ዝናን አትርፋለች። በሚቀጥለው ቅዳሜ ልደቷን ለማክበር በሚል ፎቶዎች እየተነሳች እንደነበር ቢቢሲ ከቅርብ ሰዎቿ ለመረዳት ችሏል። ቢቢሲ ለዚህ ዘገባ የአንዱዓለምን ማኔጀር እስካናገረበት ማክሰኞ ምሽት ድረስ ድምፃዊው ለጥያቄ በፖሊስ ጣቢያ መሆኑን ከቅርብ ሰዎች ተገልጿል። ፖሊስ ስለ ክስተቱ እያካሄደ ያለው ምርመራ እስኪያጠናቅቅ ድረስ ምንም አይነት መረጃ ለመስጠት እንደማይችል ገልጿል። እንዲህ ያሉ ክስተቶች ሲያጋጥሙ ፖሊስ በስፍራው ከነበሩ ሰዎች ቃል መቀበል እንዲሁም በአካባቢው ከሚገኙ ነገሮች መረጃዎችን በመሰብሰብ ምርመራውን እንደሚጀምር የገለጹ አንድ የፖሊስ አባል ለፖሊስ ቃል መስጠት በወንጀል መጠርጠር ማለት አይደለም ብለዋል። በሌላ መረጃችን በትግራይ ውስጥ እየሆነ ያለው ምንድነው? ለወራት የቆየው የህወሓት አመራሮች መካከል ያለው አለመግባባት ተባብሶ እንደቀጠለ ነው። ባለፉት ወራት በዶክተር ደብረጽዮን የሚመራው ወገን የጊዜያዊ አስተዳደሩን ስልጣን ለመቆጣጠር የተለያዩ እርምጃዎች ሲወስድ ቆይቷል። በአቶ ጌታቸው የሚመራው የክልሉ ጊዜያዊ አስተዳደርም ይህ ሙከራ በክልሉ አለመረጋጋት በማስፈን ያለውን ችግር እንደሚያባብስ በመግለጽ ቢያስጠነቅቅም ከጊዜ ወደ ጊዜ ውጥረቱ እየተባባሰ ይገኛል። ባለፉት ቀናት በክልሉ ያሉት ታጣቂ ኃይሎች አመራር ድጋፍ እንዳለው የሚነገርለት የደብረጽዮን ቡድን በተለያዩ አካባቢዎች ያሉ የአስተዳደር ተቋማትን በኃይል የመቆጣጠር አዝማሚያ እያሳየ መሆኑ እየተገለጸ ነው። ይህ ሁኔታም በክልሉ ዳግም ግጭት ሊያስከትል ይችላል በሚል ነዋሪዎች ላይ ከባድ ስጋት የፈጠረ ሲሆን አቅም ያላቸው ወደ አዲስ አበባና ወደ ሌሎች አካባቢዎች እያቀኑ መሆናቸውን ነዋሪዎች ለቢቢሲ ገልጸዋል። በተለይ በአቶ ጌታቸው የሚመራው አስተዳደር የትግራይ ኃይልን ከሚመሩት ወታደራዊ አዛዦች መካከል ዋነኛ የሚባሉት 3 መኮንኖች ማገዱን ካስታወቀ በኋላ ውጥረቱ አይሏል። ዛሬ ማክሰኞ ረፋድ ላይ በምስራቃዊ ዞን የጊዜያዊ አስተዳደሩን የተቃወሙ የሰራዊት አመራሮች ከመሩት እንቅስቃሴ ጋር በተያያዘ የአዲግራት ከንቲባ ጽሕፈት ቤት ከጊዜያዊ አስተዳደሩ ቁጥጥር ውጪ መሆኑ ታውቋል። ይህንን ተከትሎ በሰላማዊ ሰዎችና በታጣቂዎች መካከል የተፈጠረ ግጭት ወይም የደረሰ ጉዳት እንዳለ አልተገለጸም። ትላንት ሰኞ የዞኑ ሰላምና ጸጥታ ጽሕፈት ቤት ኃላፊ ለ4 ሰዓታት በዶክተር ደብረጽዮን በሚደገፉ የጸጥታ ኃይሎች ታስረው ነበር። የአዲግራቱን ከንቲባ ጽሕፈት ቤት በቁጥጥር ስር መዋሉ ህወሓት በፌስቡክ ገጹ አረጋግጧል። የአዲግራት ከተማ ከንቲባ ሆኖ በምክር ቤት የተሾመው ረዳኢ ገብረ እግዚአብሔር በምስለኔ ግለሰቦች በተሾሙ ሰዎች ምክንያት ጽሕፈት ቤቱን ተረክቦ አገልግሎት እንዳይሰጥ አድርጎ ቆይቷል በማለት ጽሕፈት ቤቱን መልሰው መቆጣጠራቸውን ገልጸዋል። የትግራይ አመራሮች በወረዳና በዞን ደረጃ በሚገኙ የሹምሽር ጉዳዮች ፖለቲካዊ ሰጣ ገባ ውስጥ መቆየታቸው ይታወሳል።
ይህ በክልሉ አመራሮች መካከል እየተካረረ የመጣው አለመግባባት ያስከተለው የጸጥታ ስጋት ደግሞ ከ2 ዓመታት በፊት የነበረውን ሁኔታ እንደሚያስታውሳቸው ነዋሪዎች ይናገራሉ። በአሁኑ ወቅት በሁለት ቡድን ተከፋፍለው በክህደትና በመንግስት ግልበጣ የሚወናጀሉት የህወሓት አመራሮች ሁኔታ በህዝቡ መካከል ስጋት ወደ ፈጠረ አለመግባባት ገብተዋል። የትግራይ ጊዜያዊ አስተዳደር አቶ ጌታቸው ረዳ ሰኞ መጋቢት 1 2017 ዓ.ም አለመረጋጋት ለመፍጠር እየተንቀሳቀሱ ነው ያሏቸውን 3 የትግራይ ኃይሎች አዛዦችን አግዷል። በደብረ ጽዮን የሚመራው የህወሓት ክንፍ ደግሞ አቶ ጌታቸው ረዳን የቀድሞ ፕሬዝዳንት እንደሆኑ በመግለጽ ይህ እግድ ህጋዊነት የሌለውና ተግባራዊ የማይሆን ነው በማለት ውድቅ አድርጎታል። በተመሳሳይ የክልሉ የሰላምና ጸጥታ ቢሮ በፌስቡክ ገጹ ላይ ባወጣው መግለጫ እርምጃው የተቋሙን አሰራር ያልተከተለ ያልሾመውን የሚያወርድ የግለሰብ እርምጃ ነው በማለት ቅቡል አይደለም ብሏል። ይህ መግለጫ ኃላፊነት የጎደለው ነው ያለው የፕሬዝዳንቱ ጽሕፈት ቤት በበኩሉ መግለጫው የአጀንዳው መግለጫ ግልባጭ ነው፣ ይህም ህጋዊ፣ ሞራላዊና ፖለቲካዊ ተቀባይነት የሌለው ስለሆነ በአስቸኳይ መታረም እንዳለበት አዟል። ይህ ካልሆነ ግን ይህንን ተከትሎ ለሚመጡ ነገሮች ሙሉ ኃላፊነት የሚወስደው በቢሮ ስም መግለጫ ያወጣው ከፍተኛ የቢሮ አመራር ነው በማለት አስጠንቅቋል። እየተሸበርን ነው። የክልሉ ህዝብ ከ2 ዓመት በፊት እየተካሄደው ደም አፋሳሽ ጦርነት ካስከተለው የገንዘብ፣ የስነ ልቦና፣ ሰብአዊ ቀውስ አላገገመም። ቢቢሲ ከክልሉ ማዕከላዊና ምስራቃዊ ዞኖች እንዲሁም ከመቀለ ከተማ አስተዳደር በአሁኑ ወቅት ያለውን ሁኔታ በማስመልከት ያነጋገራቸው ግለሰቦች መሪዎቹ ወደ ጦርነት እየጎተቱ እንዳያስገቧቸው እንደሚሰጉ ይገልጻሉ። በአዲግራት በመቀለና በሌሎች አካባቢዎች የሚገኙ ነዋሪዎች የፍጆታ እቃዎች ዋጋ መጨመር፣ በግፍ መሸመት እና የመረበሽ ሁኔታ እንደሚታይባቸው ይናገራሉ። ይህ ስጋት ከክልሉ የሚወጡ ሰዎች ቁጥር እንዲጨምር ማድረጉንም አመልክቷል። አብርሃም የተባለ የአዲግራት ነዋሪ አርሚ 15 ሚሊሻና ተፈናቃዮች የሚገኙባቸው አካላት የከንቲባውን ጽሕፈት ተቆጣጥረዋል ብሏል። በከተማው ሙሉ በሙሉ ወታደራዊ እንቅስቃሴ እንዳለ በመግለጽም የአስቸኳይ ጊዜ አዋጅ የታወጀ ነው የሚመስለው። ከትላንትና ጀምሮ ከፍተኛ ወታደራዊ እንቅስቃሴ አለ ብሏል። ይህ ሁኔታ ሰላማዊ ዜጎች ላይ መረበሽ እንደፈጠረ በመግለጽ በሁለቱም አካላት እየተወሰዱ ያሉ እርምጃዎች የፕሪቶሪያ ስምምነት በውል የሚያፈርሱ መሆናቸውን እንደሚያምን ይናገራል። ይህንን ተከትሎ የፌዴራል መንግስት የፈለገውን አይነት እርምጃ ሊወስድ ይችላል። በትግራይ ድሮኖች ሲያንዣብቡ ሰንብተዋል። ይህ ከኤርትራ ጋር ያለው ነገር ያመጣው ሲመስለን ቆይቷል። ሆኖም አሁን ባለው ወቅታዊ ሁኔታ የትግራይ የጸጥታ ሁኔታን መንግስት እየተከታተለ እንደነበር ነው የሚሰማኝ ሲል ለቢቢሲ ተናግሯል። በማዕከላዊ ዞን የሚኖረው አርሶ አደር ካህሳይ ደግሞ ከቅርብ ጊዜ ወዲህ እየተከሰተ ያለው ሁኔታ አለመረጋጋት እንደፈጠረበት ይናገራል። ይህም ተመልሰን ወደ ጦርነት እንገባ ይሆን የሚል ፍርሃት አሳድሮብኛል። ከዚህ በፊት ያለፈው አሰቃቂ ነው። በሰው እድሜ ማየት የሚገባንን አይተናል። ይህ አልፎ የተገኘው አንጻራዊ ሰላም ህብረተሰቡ ተስፋ እንዲኖረው አድርጎ ነበር ብሏል። ቢቢሲ ከክልሉ ዋና ከተማ መቀሌ ያነጋገራቸው ነዋሪዎች የከተማዋ እንቅስቃሴ የተለመደው አይነት ቢሆንም የስሜት መረበሽ እንዳለ ይገልጻሉ። ስሟ እንዳይጠቀስ የጠየቀች አንድ የከተማዋ ነዋሪ አንድም ደስ የሚል ነገር የለም፣ ገበያው ዋጋ ጨምሯል፣ ሰው ፊቱ ላይ ጭንቅ ብቻ ነው የሚነበበው። ይህ ሁኔታ ዳግም መውጫና መግቢያ ወደሌለው ሰበባ እንዳያስገባን ነው የምሰጋው። ሀዱሽ የተባለው ወጣት ደግሞ ፍርሃትና ጭንቀት በአካባቢው የሚያየው ሁኔታ የሚገለጹበት መንገድ እንደሆነ በመግለጽ ጦርነት አይቀርም የሚል ስጋት አለው። ደም አፋሳሹ የ2 ዓመት ጦርነት ፍርሃት እንዳለቀቀው የሚናገረው ወጣቱ በሰላም እጦት ምክንያት መስራት አልቻልኩም። አሁን ያለውን ሁኔታ ሳይ በጣም አዝኛለሁ፣ እበሳጫለሁ። በከበባው ወቅት ብዙ ነገር አሳልፈናል። ረሃብ፣ ጥማት፣ የካድሬዎች ጉትጎታን አሳልፈናል። ተመልሰን ወደዚያ ልንገባ ነው ወይ በሚል እሰጋለሁኝ። በበርካታ የክልሉ አካባቢዎች የሚገኙ ነዋሪዎች ከአካባቢያቸው ወጥተው ወደ አዲስ አበባና አንዳንዶቹም ወደ መካከለኛው ምስራቅ ለስደት ማምራታቸውን ይናገራል። የክልሉ የፖለቲካ አመራሮች ሁሉ ስጋት እንዲጨምር አድርገዋል በሚል ይወቅሳሉ። አስተያየት ሰጪዎችን በምንም ሁኔታ ክልሉ አሁንም የጦር አውድማ መሆን የለበትም ይላሉ። ህወሓት አመራሮች አለመግባባት በትግራይ ለ2 ዓመታት የተካሄደው ደም አፋሳሽ ጦርነት ደቡብ አፍሪካ ፕሪቶሪያ ላይ በተፈረመ ስምምነት ተቋጭቶ በትግራይ ጊዜያዊ አስተዳደር ከተቋቋመ በኋላ ህወሓት ፕሬዝዳንቱን ለመቀየር ለፌዴራል መንግስት ተደጋጋሚ ጥያቄ ሲያቀርብ ቆይቷል። ባለፈው ዓመት አጋማሽ ወዲህ በህወሓት ማዕከላዊ ኮሚቴ አባላት መካከል በተፈጠረው አለመግባባት ፓርቲው በሊቀመንበሩና በምክትል ሊቀመንበሩ በሚመራ ቡድኖች ተከፍሎ ሲካሰስ መቆየቱ ይታወሳል። አወዛጋቢ የነበረው የህወሓት 14ኛ ጉባኤ በምርጫ ቦርድና በጥቂት በማይባሉ የድርጅቱ አመራሮች እውቅና ያልተሰጠው ሲሆን በአመራሮችና በአባላት መካከልም ለተፈጠረ መከፋፈል ምክንያት ሆኗል። የትግራይ ኃይሎች ወታደራዊ አዛዦች ባለፈው ዓመት ነሐሴ ወር ላይ ለተካሄደው የህወሓት 14ኛ ጉባኤ እውቅና በመስጠት በጉባኤው ውሳኔ መሰረት የጊዜያዊ አስተዳደሩ አመራሮች ለውጥ እንዲደረግ ጥሪ አቅርበዋል። አቶ ጌታቸውና ዶክተር ደብረጽዮን የሚመሩት የህወሓት ቡድኖች
ግንኙነት ሻክሮ ባለፉት ወራት ከፍተኛ ውዝግብ ውስጥ የቆዩ ሲሆን የደብረጽዮን ቡድን ጊዜያዊ አስተዳደሩ በድጋሚ እንዲዋቀር በተደጋጋሚ ጥያቄ ሲያቀርብ ነበር። ሁለቱ ወገኖች ባለፈው ህዳር ከጠቅላይ ሚኒስትር አብይ ጋር ባደረጉት ውይይት ይኸው ጥያቄ ተነስቶ በክልሉ ምርጫ ተካሂዶ መደበኛ አስተዳደር እስኪቋቋም ድረስ ጊዜያዊ አስተዳደሩ በስራ ላይ እንደሚቆይ ጠቅላይ ሚኒስትር መግለጹ ይታወሳል። የህወሓት ህጋዊነት ጉዳይ መቋጫ ካለማግኘቱ ባሻገር ባለፈው የካቲት ወር የኢትዮጵያ ምርጫ ቦርድ በደብረጽዮን የሚመራው የህወሓት ክንፍ ለሚቀጥሉት 3 ወራት ማንኛውም አይነት የፖለቲካዊ እንቅስቃሴ እንዳያደርግ ማገዱ ይታወሳል። ወደ ኢትዮጵያ ዴይሊ ተመልካቾቻችን ለዛሬ ይዘንላችሁ የመጣነው አዲስ እና ጠቃሚ መረጃዎቻችን ይሄንን ይመስሉ ነበር። ሌሎች የኢትዮጵያ ዴይሊ መረጃዎች እንዲደርሱት ይሄንን ቻናል ሰብስክራይብ፣ ላይክ እና ሼር ማድረግዎን አይዘንጉ። ሰናይ ጊዜን ተመኘው።